እኮ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? እንደው የፈለገ አይነት ምስክር ቢመጣ አቤል በዚህ ልክ ይሆናል ብሎ ማሰብና መገመት ግን በጣም ምንነት ሊሆን እንደሚችል እኔ አላቅም። እነዚህ ልጆች ተገዝተው ይህንን በሉ ብለው ተብለው አጥንተው መምጣታቸው ምንም ጥርጥር የለውም እኮ ከሁኔታቸው የሚታወቅ ነገር ነው። ይልቅስ እኔ ለልዑል የምመክረው ነገር ዛሬም ደግሜ የምናገረው ነገር ስለ ጓደኛዋ የሟች ጓደኛ የነበረውን ታምራትን አሳዶ መያዝና እሱን አሳዶ ማግኘቱ ለዚህ ጉዳይ ፍቱን መድኃኒት ሊሆን ይችላል ብዬ አስባለሁ። እነዚህ ልጆች በተናገሩት ነገር ምንም የሚያበሳጭ ምንም የሚያናድድ የሚያስደነግጥም ነገር የለውም። እነዚህ በሉ ተብለው አጥንተው እንዴት አድርገው አቤል ወንጀለኛ እንዲሆንላቸው ጉዳዩን በእንደዚህ አይነት ነገር እንዲድበሰበስላቸው አስበው የተላኩበት ጉዳይ ነው። ተልከው የመጡ ልጆች ናቸው። እነሱ እንደሚሉትና እንደሚያስቡት አቤል እንደዚህ ተልካሻ ሰው አይደለም። እራሱ ወንጀልን እየመረመረ ወንጀለኞችን ለሕግ እያቀረበ ወንጀለኞችን ወደ ሕዝብና ወደ ሕግ እያመጣ እንደዚህ አይነት ወንጀል ውስጥ ይገኛል ብሎ ማሰብ ለእኛ ይሄ ሞኝነት ነው። በተለይ ደግሞ ለልዑል ይህንን ነገር አምኖ መቀበል በዚህ ነገር መደናገርም ያለበት አይመስለኝም። ነገር እኔ ስጠረጥራቸው እነዚህን ሁለት ልጆች በራሷ በሟች ፍቅረኛ በታምራት ተገዝተው የመጡ ሰዎች ናቸው። እንደዚህ በሉ እንደዚህ ተናገሩ ብሎ አስጠንቶ ራሱ ታምራት የላካቸው ሰዎች ናቸው። ከነዚህ ልጆች ጋር ግን አብረ ልዑል እንድትከታተል የምፈልገው አንደኛ ታምራትን እነዚህ ልጆች ተገዝተው ስለመሆናቸው ምንም ጥርጥር የለም። የሟችን እህት ራሱ እንዳታምናት። የሟች እህት እጇ ሊኖርበት ይችላል በዚህ ኬዝ ላይ ማለት ነው። ስለዚህ በምንም አይነት መልኩ በእንደዚህ አይነት ሁኔታ አቤል መጠርጠር የለበትም። እንደሱማ ከሆነ አይደለም አቤል እናንተ ሁሉ ገደል ልትገቡብን ነው ማለት ነው። በእኛ አይነት በፍጹም በምንም አይነት መልኩ እንደዚህ አይነት አመለካከትና አስተሳሰብ በአቤል ላይ ምንም አይነት ጥርጥር ሊገባህ የሚገባ አይመስለኝም። እነዚህ ሰዎች ተገዝተው የመጡ ልጆች ናቸው አንደኛ። ሁለተኛ ይቺ ልጅ እውነት እነሱ እንደሚሉት ጽንስ በሆዷ ቢኖር ኖሮ ምርመራ ላይ ይታወቅ ነበር፣ ምርመራ ላይ ይገለጥ ነበር። ስለዚህ ይህንን ያሳውቁ ነበረ። ግን ይሄ ነገር እቺ ልጅ ጽንስ ኖሯት ዝም የሚባልበት ምንም አይነት ምክንያት ያለ አይመስለኝም። ሆን ብለው በጥናት የተደረጉ ነገሮች ነው። ቼክ የተደረገችበት ወረቀት ሁሉ እኛ ጋር አለ ብለዋል። እሱን ተቀብሎ ቼክ ማድረግ ተመረመረች የሚሉበትም ሆስፒታል ሄደው ይህንን ነገር እንደገና ማረጋገጥ። ሲቀጥል ደግሞ የዝች የፈረደባት የሟችን ስልክ ስንት ሰው ነው የሚበረብረው? እነዚህም ስልኳን ቴክስቶቿን አይተናል ገብተን ስልኳ ውስጥ ይላሉ። እነሱም የስልኳን ፓስወርድ ያውቁ ነበር። እህቷም ደግሞ የስልኳን ፓስወርድ ታቅ ነበር። ሁሉ ሰው ነው የራሄልን ስልክ የሚመረምረው እንዴ? ሲቀጥል ደግሞ ልዑል ልትሰማ የሚገባህ ነገር የራሄል ስልክ እንዴት አልፎ ያኔ ሞተች በተባለ ሰዓት እንዴት አልፎ እህቷ እጅ ሊገባ ቻለ? የራሄል ስልክ የሟች ስልክ እንዴት እህቷ እጅ ሊገኝ ቻለ? ይህንንም ነገር ማጣራት እዚህ ነገር ላይ ትኩረት ማድረግ። ታምራትን የገባበት ገብታችሁ እሱን ስታገኙት የራሄል እንቆቅልሽ ይፈታል እንጂ ተገዝቶ በሚመጣ የሐሰት ምስክር ሁሉ እንደዚህ እናንተ ራሳችሁ ተደናብራችሁ እኛንም ልታደናብሩን አትሞክሩ። ከኛ ይልቅ እናንተ በቅርበት የምትተዋወቁ ሰዎች ናችሁ። አወጣጥ አገባባችሁን ሁሉ ትተዋወቃላችሁ። ሁሉ ነገራችሁን እኛ የምናውቃችሁ ሚዲያ ላይ ነው። ከስራችሁ የተነሳ ነው የምናውቃችሁ። ከስራችሁም የተነሳ እንደዚህ አይነት ኬዞችን እየተከታተላችሁ እያወጣችሁ እናንተ ራሳችሁ መልሳችሁ በእንደዚህ አይነት ወንጀል ውስጥ አትገቡም የሚለው እምነት ስላለን ነው ስለ እናንተ ጸንተን የምንሟገተው ማለት ነው። ስለዚህ እኛ እናንተንም እንድንጠረጠር አታድርጉን። እውነቴን ነው የምልህ፣ እንድንጠረጥራችሁ አታድርጉን። በቃ እኛ ሚዲያ ላይ ባለው ማንነታችሁ ብቻ ነው እናንተን የምናውቃችሁ። እናንተ ግን እርስ በርሳችሁ ትተዋወቃላችሁ። ማን ምን እንደሆነ እያንዳንዳችሁ ትተዋወቃላችሁ። አይቻልም እንጂ ቢቻል እነዚህን ዞር ተደርገው በደህና ልምጭ ቢገረፉ እውነቱን የሚያወጡ ልጆች ናቸው። እውነት ለመናገር በምንም አይነት ታምር ተገዝተው የመጡ ልጆች ናቸው። አጥንተው የመጡ ልጆች ናቸው። ታምራትን እንኳን እኮ እኛ አይተነው አናቅም አለችና አደል ብላ ወደ እህቷ ምስክርነት ጠየቀች።
ስለዚህ አይታ ማታውቀው ከሆነ አይታ አታውቀው ምን ወደ እህቷ ምስክርነት አስጠየቃት። አሁን እነዚህ ሰርክል ውስጥ ያለ ነገር አለ። ታምራት ከነዚህ ልጆች ጋር፣ ታምራት ከሟች እህት ጋር የሆነ ነገር ሊኖር ይችላል። እኔ የምመክራችሁና ምላችሁ በነ ራሄል በኩል የምታጣሩት ነገር እንዳለ ሆኖ ታምራትን ግን የገባበት ገብታችሁ ለማግኘት መተናነቅ መቻል አለባችሁ። እሱን ስታገኙት የሟች እንቆቅልሽ ሁሉ የሚፈታው ያኔ ነው። የአቤልም እንቆቅልሽ የሚፈታው ያኔ ነው። ትኩረታችሁን ታምራት ላይ አድርጉ። ይህች ልጅ ከታምራት እጅ ያመለጠች ሰው አይደለችም፣ ወይም ደግሞ በታምራት ዙሪያ ካሉ ሰዎች ያመለጠች አይደለችም። ታምራት ወይ በነ ራሄል በነ ሊያ ተገዝቷል። በዚህ ምክንያት በሆነ ምክንያት አድርጎ የግድያ እንዲፈጸምባት ሆኗል እንጂ ከነታምራት ሰርክል ውጪ አይደለም የራሄል አሟሟት። ስለዚህ ታምራትን አሳዱ፣ የገባበት ግቡና ፈልጉት። የታምራት ቤተሰቦችንም ሂዱና ኢንተርቪው አድርጉ። ስለ ታምራት ማወቅ ያለባችሁን፣ ስለ ኑሮ፣ ስለ ገቢው፣ ስለሚያወጣው፣ ስለ ወጪው ሁሉ ማወቅ አለባችሁ። እንዴትና ምን አይነት ሁኔታ ላይ እንደነበረ በዛ ማወቅ ይቻላል። እኔ የምመክረው በአቤል ላይ አቤል ይሰቀልልን የሚል ታፔላ ይዘው የሚመጡትን ሰዎች ሁሉ እየተቀበላችሁ በእነሱ ከምትሰሙት ነገር ልባችሁ ወርዶ ልባችንን አታውርዱት። ፈልጉት፣ ታምራትን ፈልጉት፣ ታምራትን አሳዱት። ያኔ እናንተም ታርፋላችሁ፣ እኛም እናርፋለን። ይህች ሟች ፍትህን ታገኛለች፣ አቤልም ነፃ ይወጣል። ሌላው ደግሞ እነዚህ የሐሰት ምስክሮች ሁሉ የሚመሰክሩት ምስክርነት እርስ በርሱ የሚጋጭ ምስክርነት መሆኑ በራሱ ተገዝተው የመጡ ሰዎች እንደሆኑ ማረጋገጫ ሊሆን ይችላል። እነዚህ ልጆች ሲናገሩ ምንድን ነው እያሉ ያሉት? አቤል ራሄልን በጣም ይወዳት ነበር። ከዚህም የተነሳ ከታምራት ጋር ሊያጣላት በጣም ብዙ ነገር ያደርግ ነበረ እና ደግሞ ጸንሳ ነበር። የጸነሰችው ደግሞ ከአቤል ከራሱ ነው የጸነሰችው እያሉ እየተናገሩ ነው። እሺ አቤል ራሄልን ይወዳት ነበር፣ እንዲሁም ደግሞ ከራሱ ጸንሳለች። እንዲህ የወደዳት ከእርሱ ጸንሳ ባለችበት ሰዓት ለምንድን ነው አቤል ራሄልን የሚገላት? እና የወዳት ነበር፣ ከሱ ጸንሳለች፣ ግን ገደላት ብለው ሊሉ የሚችሉበት ራሱ ምክንያት ምንድን ነው? ጥናቱን ወይም ደግሞ ስክሪፕቱን በደንብ አልሰሩትም። እነዚህም ልጆች እርስ በርሱ የሚጋጭ ምስክርነትን፣ የሐሰት ምስክርነትን ነው እየሰጡ ያሉት። እንዲህን ያህል እየወደዳት ይህን ያህል መስዋዕትነትን ከፍሎ ከገዛ ጓደኛው ሊያጣላት እየሞከረ ለዛውም ደግሞ ትልቁ የምስራች ከሱ አርግዛ እንዴት ነው የሚገላት? እንዴት በምን አይነት እንትን ነው አይምሯቸውን እየቀየሩ ለምስክርነት እንዲመጡ የሚያደርጓቸው? የእነዚህም ልጆች ምስክርነት እኮ እርስ በርሱ የሚጋጭ ነው። ይወዳት ነበረ፣ አርግዛለት ነበረ ይሉና እንደገና ደግሞ ገደላት ይሉናል። ይሄ ትክክለኛ በቃ በፊት እንደመሰከሩበት እንደነዛ ሰዎች እርስ በርሱ የሚጋጭ ምስክርነት ስለሆነ የሐሰት ምስክሮች ናቸው። በቃ እነዚህ የሐሰት ምስክሮች ናቸው። እውነትና ትክክል የሆነ ነገር ሲሆን እንደዚህ የሚጋጭ ነገር አይኖረውም እኮ። ይሄ የውሸት ምስክርነት ስለሆነ ነው የሚጋጭባቸው። ምን ማለት እንዴት ማለት ምን መናገር የቱን ከየቱ ጋር አሳክተው መናገር እንዳለባቸው አላወቁም። ልጆቹ በደንብ አላስጠኗቸውም። አስጠኞቹም ራሳቸው የእርስ በርሱ የሚጋጭ ነገር ነው ለልጆቹ ያስጠኗቸው ማለት ነው። የአቤል ጠላቶች እንደሆነ አቤል ካልተሰቀለላቸው በስተቀር የትኛውንም ሴራ ከመጎንጎን አያርፉም። የትኛውንም ሂደት ይሄዱታል። የትኛውንም የወንጀል ማስረጃ እየፈበረኩ ያመጣሉ። ምክንያቱም ያፈረሰባቸው ያጠፋባቸው ጉድ ያደረጋቸው ብዙ ነገር ስላለ ማለት ነው። ይሄ የታወቀ ነገር ነው። ስለዚህ እርስ በርሱ የሚጋጭና ማጣፊያው ሁሉ ያጠረ አጀንዳ ይዘው እየመጡ ለማደናገር ቢሞክሩ አንሰማቸውም። ሐሰተኞች ናቸው፣ የሐሰት ምስክሮች ናቸው። አቤል እንደሆነ በእንደዚህ አይነት ውርደትና በእንደዚህ አይነት የወረደ ስራ ውስጥ የሚገኝ ሰው አይደለም።